ሰላም የቻናል ቤተሰቦች እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ በዚህ ቻናል እንግዲህ ራስዎትን ብቁ ለማድረግ የሚያግዝዎት ቻናል ስለሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ለዛሬ ደግሞ እንዴት ነው የምናጠናውን ኮርስ ጸባይ መረዳት የምንችለው የሚለውን እናያለን ማለት ነው። ለምሳሌ ይህንን ስናይ ሁለተኛው ከባለፈው የቀጠለ ቪዲዮ ስለሆነ ከሁለተኛው ነው ማለት ነው። እንዴት እናጥና ስኬታማ የጥናት ዘዴዎችን ያየን ስለሆነ ሶስተኛው ነው ማለት ነው። ስለዚህ የኮርሱን ጸባይ መረዳት ማለት ለምሳሌ ማትስ ከሆነ ካልኩሌሽን ስለሚፈልግ ኤክሰርሳይዝ ቡክ እና ስክሪፕቶ የግድ ነው በቃ ያስፈልጋል እየጻፋችሁ ማንበብ። ጂኦግራፊ ከሆነ ከኢንቫይሮንመንቱ ጋር ቪዥዋላይዝ እያደረጋችሁ ማንበብ። ኢሜጅ እየሳላችሁ ምስል እየሳላችሁ በአእምሯችሁ ማጥናት። ፊዚክስም እንደዛው ማለት ነው። ክሬት ኢሜጅ ማለት ነው። በቃ ኢሜጅ ስላችሁ አያይዛችሁ ከእናንተ ከኢንቫይሮንመንት ጋር ካለው ጋር ሪሌት አድርጋችሁ ማንበብ ነው ማለት ነው። ይሄ ደግሞ በቀላሉ ነገሮችን ሚሞራይዝ እንድታደርጉ ይረዳችኋል ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።